አብርሽ እንግዲህ ከልጅ እናቱ ከሩታ ጋር ታርቋል ማለት ነው። ታርቆ እንግዲህ ሄርሜላ ቀለበቱን መልሶላታል ማለት ነው። እኛ እኮ ድሮም እኮ ብለን ነበር ከወለደ ሰው መሀል አትግቡ የሚባል ነገር አለ ማለት ነው። ምክንያቱም በነገራችን ላይ ሰው ወልዶ መቼም ቢሆን አይለያይም። የጀባ ወልዶ መቼም ቢሆን ምክንያቱም እነሱ ከአሁን ሁለቱ ባይለያይ ከመሀላቸው ልጅ አለ። አስባችሁታል? በዛ ላይ ደግሞ የሚያምር ቆንጅዬ ልጅ ነው። እሱን የሚመስል ነው ደግሞ የወለደው። አይገርም? ደስ የሚል ማር የሆነ ልጅ ነው ማለት ነው። እና ግን በመታረቃቸው ደስ ብሎኛል። ምክንያቱም ልጅ አለ። ገባችሁ? ልጅ እስካለ ድረስ ከመሀል መታረቅ ያለ ነው ግዴታ። መጣላትም እንዳለ ሆኖ ደግሞ መታረቅም ያለ ስለሆነ ስለዚህ አብርሽ እንግዲህ ዛሬ ልጅ ሚስቱ ጋር ከልጅ እናቱ ጋር ታርቆ ቀለበቱን መልሶላታል ማለት ነው ለዛችኛዋ። ስለዚህ እሷ ምንም አይደለም ቢመልስም ባይመልስም ምክንያቱም የሰው ከሰው ትዳር ከሰው እንትን ውስጥ ስለገባች ይሄ አግባብም አይደለ ኸይርም አይደለ እንደኛ ማለት ነው በባህላችን ገባችሁ። እና ያው በይዘዊ ከሩታ ጋር እንግዲህ ብዙ መስዋዕት ከፍለዋል ታውቃላችሁ። በጣም ብዙ መስዋዕት የከፈሉት በቤተሰብ በኩልም በተለያዩ ምክንያት ከፍለዋል ብዙ። እሷ እንኳን አልፈልግም ብትል የሆነ ሰዓት አብርሽ ጨልሎ ነበር ታውቁ ነበር። ራሱን ሁሉ አጠፋለሁ ምናምን ብሎ በጣም በስንት መከራ ነው እንግዲህ እየታረቁት ማለት ነው። ያው ከፍቅር ጋር እንደተጣላ እሷ ነበረች ወደዋለሁ ያለችው ማለት ነው። ነገር ግን ወደዋለሁ ስትለው ፍቅሯን ብዙም አልተቀበላት ነበር። ስለዚህ እኛ ኮመንታተሮች ሴት ልጅ እያስለቀስክ ምን ችግር አለው? ወንድ ልጅ እኮ ሴት ልጅ ወዳለው ስትለው አይወድም ምናምን እያለን ብዙዎቻችን ነበረ ስንጨፈጭፈው። ፍቅሯን ተቀብሎ እዛ መጨረሻ ላይ ደግሞ እሷ ደግሞ አልፈልግም ስትለው ራሱን አጠፋለሁ ብሎ በስንት መከራ ነው ከዚህ የደረሱ። ስለዚህ እነዚህ ከዚህ ይሄን ያህል መስዋዕት የተከፈለበት ፍቅር እንዴት ነው ዝም ብሎ መቼም ቢሆን አይለያዩም ጋይስ መቼም። ምናልባት የሚሰሩት ነገር ያው ወይ ለድራማ ነው ወይ ሰንበዲ። ከዛ ውጭ ግን መቼም እንደማይለያዩ ይሄን እናውቃለን ማለት ነው። እና እኔም በመታረቃቸው በጣም ደስ ብሎኛል። እንግዲህ ምን አዲስ ነገር ይዘው እንደሚመጡ ደግሞ እሱም በሂደት እንከታተላለን ማለት ነው። ለአሁኑ ግን እኔ በበኩሌ በራሴ እንደ ራሴ አንድ ተመልካች ያው እኔ ለረጅም ጊዜ ነው የተከታተልኳቸው። የተንቢ ከፍታ ከሰጠቻቸውና ስሩ ካለቻቸው ጀምሮ እኔም ሰብስክራይብ አድርጊያቸዋለሁ ሁሉንም የቡታጅራ ዩቲዩበሮችን። በዛ ላይ ደግሞ ደስ የሚለው ነገር እነሱ ድራማ ቢሰሩም እንኳን ይተጋገዛሉ። ጎበዞች ናቸው፣ አንበሳዎች። ማርያም መቀኝነት የለባቸው፣ እስበሳቸው ይተጋግዛሉ። ይሄ ነገራቸው በጣም ነው ደስ የሚለኝ እውነት ለመናገር። እኛ ሌላ ሀገር እኮ አሁን ዩቲዩበር የለም ታውቃላችሁ። አሁን እቺ ሳባ አሁን ለምሳሌ ጎንደር ልጅ ነች፣ ግን ለማንም ዩቲዩበር አልከፈተችም ታውቃላችሁ አይደል? ለማንም አንድ ዩቲዩበር የለም። አማራ ክልል ብትሉ ጎንደር፣ ጎጃም የተለያየ ክልል ብትሉ የለም። የተንቢ ግን ይኸው እሷ ከፍታ ሰጠቻቸው። አሁን ሁሉም አዲስ አበባ መጥተው ሁሉም ዩቲዩበር ናቸው። ቡታጅራ እኮ እንዳለ ዩቲዩብ በዩቲዩብ እኮ ናቸው። እና ይሄ ነገራቸው በጣም ደስ ይለኛል። በተለይ ከምንም በላይ ደግሞ የምወዳቸው በጣም ይተጋገዛሉ። በቃ አስበሳቸው ይከፋፈታሉ። የሆነ ምቀኝነት የለባቸውም። ሰው እንዲያድግ ይፈልጋሉ። እና ይሄ ነገር እኔ በጣም ነው የሚመቹኝ፣ በጣም ደስ የሚሉኝ። ሰው ይስሩ ነው የምለው። ምክንያቱም አሁን ኢትዮጵያ ላይ እንደምታዩት እንትን የለም፣ ስራም የለም። ወጣቱ ተምሮ ምናምን ነገር ያኔ ስራ የለውም። ስለዚህ ይስሩ፣ ምንም ማድረግ አይቻልም። በቃ ብሔርን ከብሔር ሃይማኖትን ከሃይማኖት ካላጋጩ ይስሩ። እኔ ምንም አይደለ ይስሩ። ያው ትንሽ የሚሰሩት አንዳንድ አረካት ምናምን። አሁን ለምሳሌ እማማ ጨቤ አሁን የሰራችው ድራማ አስተማሪ ነገር አለው በነገራችን ላይ። ለምን የሆነ የሰው ልጅ ክፋትነቱን ጥግ ያየንበትም አለ። ግን ለልጆች ጥሩ አልሰራችም ጋይስ፣ ልጆች ጥሩ አልሰራችም። ስለዚህ ይሄ ነው ያለው ማለት ነው። እቺ ስካብ ሴትዮን ልታስወራኝ አልቻለች። ትመጣለች ሄዳለች ነው እዛ ነው እላችኋለሁ። በተረፈ ግን ሰላማችሁ ይብዛልኝ ችማሮች ፍቅሮች ነው። እና ይሄ ነው እናንተ አረቦች ግን ስልክ ስናወራ አይወዱም። ምንድን ነው ኡፍ ስማ ስልክ ስናወራ አይወዱም ጋይስ። ስለዚህ ለዛ ነው ማለት ነው። በተረፈ ወይኔ ሳምንት ነው ሲሰማ ጥርሴን አሞኛል። እናንተ ደግሞ ወይኔ ጥርስ ምን ታውቃላችሁ? አረብ ሀገር ላይ ምንም ዋው ይሁን ምንም ጥርሳችሁ ጥሩ አይደለም። እና ለዛ ነው እላችሁ። በተረፈ ግን ሰላማችሁ ብዙ ትግራ ገደለ ወንዶች ማሮች ኦሮች አመሰግናለሁ። ቴንኪው ኬቲዌ የመጣ ልታስወራኝ አልቻለችም።